ሰላም ተነስተልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ያስፈልገናል። እናም ይህን ቪዲዮ የምትከታተሉ አድማጭ ተመልካቾቻችን ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። በዚህኛው ፕሮግራማችን ክፍል ደግሞ የቼልሲው ዋና አሰልጣኝ ሊያም ሮዚነር ጫና ውስጥ ይገኛል ወይ፣ አሰልጣኙ ስለዚህ ምን አይነት መፍትሄዎች ይኖሩታል በሚለው ጉዳይ ከእናንተ ጋር ቆይታ የምናደርግ ይሆናል ማለት ነው። እንግዲህ በቼልሲ ቤት ተከታታይ መጥፎ ውጤቶች እንዲሁም ደግሞ የቡድኑ ወሳኝ ተጫዋቾች የክለቡን ውሳኔዎችና ቀጣይ ቆይታቸውን መጠራጠራቸው እንዲሁም ደግሞ ቼልሲ በቀጣዩ የውድድር ዘመን ከማንኛውም የአውሮፓ ውድድር ውጪ የመሆን ጋሬጣ ወይም ደግሞ ስጋት የተጋረጠበት ክለብ በመሆኑ ምክንያት ዋና አሰልጣኙ ሊያም ሮዚነር ውጥረትና ጫና ውስጥ የገባ ይመስላል ማለት ነው። እንግዲህ አሰልጣኙ ኤንዞ ማሬስካን ተክቶ ወደ ቼልሲ ሲመጣ አብሮ ደግሞ የቼልሲንም ችግሮች የመረከብ ግዴታ ነበረበት። እንግዲህ አሰልጣኙ ቼልሲን ከተረከበ ገና 3 ወራትን ያስቆጠረ አሰልጣኝም ቢሆን ነገር ግን ደግሞ አሁን ባለበት ጉዞ የሚቀጥል ከሆነ የቀጣይ ጣፈንታዎቹ ምን ሊመስሉ ይችላሉ የሚሉት ነገሮች በደንብ በቀይ እንዲሰመርባቸው የሚያስገድድ ጉዳይ ይሆናል ማለት ነው። ያው የሊያም ሮዚነርን ቆይታ በተመለከተ በርካታ ነጥቦች ይነሳሉ። ባለፈው እንደውም አንድ መረጃ ስመለከት ነበረ። ቼልሲ በሚቀጥለው ዓመት ቻምፒየንስ ሊግ ተሳተፈም አልተሳተፈም የቼልሲ ባለቤቶች እነ ቶድ ቦሂ እና እነ ክለርክ ካፒታል አሰልጣኙን የማሰናበት እቅድ የላቸውም የሚል መረጃ ሲወጣ ሳይ ነበርና ያው የቼልሲ ደጋፊዎች ደግሞ አሰልጣኝ ሊያም ሮዚነር ለቼልሲ የሚሆን አሰልጣኝ አይደለም፣ ክለቡን ለቆ ይወጣልን የሚል አይነት እምነት አላቸው። ግን እኔ አሁንም ደጋግሜ መናገር የምፈልገው በቼልሲ ቤት በአሰልጣኝ ለውጥ ብቻ የሚፈታ ችግር የለም። ምናልባት አሰልጣኝ መቀየር አንዱ የመፍትሄው አካል ሊሆን ይችላል። ነገር ግን ደግሞ አሰልጣኞቹን መለዋወጥና መቀየር ደግሞ ብቻውን መፍትሄ ሊሆን አይችልም። ምናልባት አሰልጣኝ መቀየር ጊዜያዊ መፍትሄ ነው ሊያመጣላቸው የሚችለው ማለት ነው። እና በተለይም ደግሞ ለዚህ አትሌቲክ ስማቸው እንዳይጠቀስ የፈለጉ ለቼልሲ ቅርብ ናቸው የተባሉ የመረጃ ምንጮች እንደሚገልጹት ከሆነ በተለይም ደግሞ ቼልሲ በሚቀጥለው ውድድር ዘመን በቻምፒየንስ ሊግ ለመሳተፍ እስከ ቶፕ 5 ባለው የደረጃ ሰንጠረዥ ወይም ደግሞ እስከ 5ኛ ያለውን ደረጃ ይዞ በደረጃ ሰንጠረዡ ላይ ባያጠናቀቅ እንኳን ቅድም እንደነገርኳችሁ የቼልሲ ባለቤቶች አሰልጣኙን የማቆየት ፍላጎት አላቸው። ይሄ እንግዲህ የተለያዩ ታማኝ የዘጋቢዎችና ሚዲያዎችና ለቼልሲ ቅርብ ነን የሚሉ ስማቸው ያልተጠቀሱ የመረጃ ምንጮች ይዘዋቸው የወጡ ዘገባዎች ናቸው ማለት ነው። እንግዲህ ሮዚነር በዚህ ክለብ ውስጥ ለምን ያህል ጊዜ ሊቆይ ይችላል የሚለው ራሱን የቻለ ጥያቄ ጉዳይ ሆኖ ነገር ግን ደግሞ አሁን ባለበት ሁኔታ ደግሞ እያስመዘገበ ያለው ውጤት የቼልሲን የሊያም ሮዚነርን ስራ ጥያቄ ምልክት ውስጥ የሚከት ጉዳይ መሆኑን እንመለከታለን ማለት ነው። እንግዲህ ቼልሲ በፕሪሚየር ሊጉ 5ኛ ደረጃ ላይ ከሚገኘው ሊቨርፑል በ4 ነጥብ ብቻ ነው የሚርቀው። ስለዚህ ከ2018 በኋላም ደግሞ የኤፍኤ ካፕ ዋንጫን የማሸነፍ እድል አለው። አሁን ግማሽ ፍጻሜ ላይ የደረሰ ቡድን ነው። የግማሽ ፍጻሜ ጨዋታቸውን በፈረንጆቹ አቆጣጠር ኤፕሪል 26 የሚያከናውኑ ይሆናል። ሊድስ ዩናይትድን ይገጥማሉ። ስለዚህ ሲዝኑን በዋንጫ የሚያጠናቅቁበትም እድል እንዳለ ሊዘነጋ አይገባውም ማለት ነው። ነገር ግን ደግሞ ቼልሲ በተቃራኒ ካየ ነው 11ኛ ደረጃ ላይ ከሚገኘው ከቦርንመዝ በላይ ያለው በ3 ነጥብ ብቻ ነው፣ ወይም በ3 ነጥብ ርቆ ነው ከቦርንመዝ እንኳን መቀመጥ የቻለው ማለት ነው። ይህም ማለት ሌሎች ክለቦች ወይም ከቼልሲ በታች ያሉ ክለቦች በአንድ ጨዋታና በ2 ጨዋታ ማሸነፍ ወይም ደግሞ ሌሎቹ ክለቦች በሚጥሉት የነጥብ መጣል ተመስርቶ ቼልሲን አልፈውት ከቼልሲ በደረጃ ሰንጠረዡ ከቼልሲ አናት መቀመጥ የሚችሉበትን እድል ሊፈጥሩ ይችላሉ ማለት ነው። አሁን የአሰልጣኝ ሊያም ሮዚነር ትልቁ ታርጌት ምንድን ነው? ከኤፍኤ ካፑን በላይ ቻምፒየንስ ሊግ የሚያስገባውን ውጤት አስመዝግቦ ማጠናቀቅ ነው።
ቼልሲ አሁን እንደምታውቁት በቅርብ ዓመታት ኦን ኤንድ ኦፍ እየሆነ ነው ቻምፒየንስ ሊግ ላይ እየተሳተፈ የሚገኘው። ለምሳሌ ካቻምና በምንም አይነት የአውሮፓ መድረክ ላይ አልተሳተፈም ነበረ ክለቡ እንደምታውቁት። ከዛ ደግሞ አምና የኮንፈረንስ ሊግ ተሳታፊ ነበር። ዘንድሮ ደግሞ የአውሮፓ ቻምፒየንስ ሊግ ተሳታፊ ሆኗል። ያንን እድል እንግዲህ ያገኘው ቼልሲ ከአመታት ቆይታ በኋላ ወይም ከ2 ዓመት ቆይታ በኋላ ነው ይህንን እድል ቼልሲ ያገኘው ማለት ነው። እና አሁን ደግሞ እንግዲህ በሳምንቱ መጨረሻ ወይም ደግሞ የፊታችን ቅዳሜ ከማንቸስተር ዩናይትድ ጋር ወሳኝ ጨዋታውን በስታንፎርድ ብሪጅ የሚያከናውን ይሆናል። ከቼልሲ በታች ያሉትን ቡድኖች ብትመለከቱ ብሬንትፎርድ 7ኛ ደረጃ ላይ ተቀምጧል፣ 47 ነጥብ አለው። ኤቨርተን 8ኛ ደረጃ ላይ ተቀምጧል፣ 47 ነጥብ አለው። ከቼልሲ የሚያንሱት በአንድ ነጥብ ብቻ ነው። ልብ በሉ፣ ከቼልሲ የሚያንሱት በአንድ ነጥብ ብቻ ነው። ስለዚህ ቼልሲ ከዚህ በኋላ አንድ ጨዋታ መሸነፍ አይደለም አንድ ጨዋታ ነጥብ ቢጥል እና እነዚህ ቡድኖች ቢያሸንፉ ኤቨርተንም ብሬንትፎርድም ከቼልሲ በላይ መሆን ይችላሉ። ብራይተን 46 ነጥብ አለው፣ 9ኛ ደረጃ ላይ ተቀምጧል፣ ከቼልሲ በ2 ነጥብ አንሶ ማለት ነው። ሰንደርላንድን በተመሳሳይ 46 ነጥብ አለው፣ ከቼልሲ በ2 ነጥብ ያንሳል። ቅድም ያልኳችሁ ቦርንመዝ 45 ነጥብ አለው፣ ከቼልሲ የ3 ነጥብ ልዩነት አለው። ስለዚህ ቼልሲ ጭራሽ ከአውሮፓ መድረክም ውጭ ሁሉ ሊሆን ይችላል። ቻምፒየንስ ሊግ ብቻም ሳይሆን ከዩሮፓ ሊግም ከኮንፈረንስ ሊግም ውጭ ሁሉ ሊሆን የሚችልበት እድል አለ። ያንን እነዚህ ቀጣይ የሚያደርጋቸውን ጨዋታዎች ማያሸንፍ ከሆነ ተጋጣሚዎቹ ደግሞ ቀላል የሚባሉ አይደሉም። ማንቸስተር ዩናይትድ፣ ብራይተን ኤንድ ሆቭ አልቢየን፣ ኖቲንግሃም ፎረስት፣ ሊቨርፑል፣ ቶተንሃም ስፐርስ፣ ሰንደርላንድን የሚገጥም ቡድን ነው እና የሚገጥማቸው ቡድኖች ወይ ላለመውረድ የሚጫወቱ ናቸው እንደ ቶተንሃም አይነት ቡድኖች ወይ ደግሞ ራሳቸው ቶፕ 4 ገብተው ለማጠናቀቅ የሚጫወቱ ክለቦችን የሚገጥምበት እድል ስላለ ቼልሲ እንዲህ ባለው ሁኔታ አጣብቂኝ ውስጥ በገባበት ሁኔታ የአሰልጣኝ ሊያም ሮዚነር ጠንከር ማለት የሚፈለግበት ጊዜ ነውና አሁን የቼልሲ ተጫዋቾች ቀበቷቸውን ጠበቅ አድርገው ለመጪዎቹ ጨዋታዎች እንዲፋለሙ አሰልጣኙም ተጫዋቾቹን እንዲያነሳሳ ይጠበቅበታል ማለት ነው። ያው ስለ ኤፍ ኤ ካፕ ካነሳን ቼልሲ በዚህ ውድድር ዘመን እንግዲህ በሊጉ ሊድስን በሜዳውም ሆነ ከሜዳው ውጪ አላሸነፈም። አንዱ ጨዋታ 3-1 ነው የተጠናቀቀው፣ አንዱ ጨዋታ ደግሞ 2-2 ነው የተጠናቀቀው። ስለዚህ እንደው ሊድስን እንኳን ቢያሸንፉ ወይ ማንቸስተር ሲቲን ወይ ሳውዛምፕተንን የሚገጥሙት ማንቸስተር ሲቲ ያልፋል ተብሎ ይጠበቃል እና ያም የፍጻሜ ጨዋታ ራሱ እጅግ በጣም አስቸጋሪ ሊሆን ይችላል ማለት ነው። ስለዚህ አሁን ቼልሲ ኤፍ ኤ ካፕን ባያሸንፍና ቶፕ 4 የሚያስገባውን ውጤት ሳያገኝ ሲዝኑን ቢያጠናቀቅ ወይም ቻምፒየንስ ሊግ ላይ የሚያሳትፈውን ውጤት ሳያገኝ ሲዝኑን ቢያጠናቀቅ በቼልሲ በኩል የአሰልጣኝ ለውጥ ላይኖር የሚችልበት እድል ስላለ ይልቁንም ደግሞ ቼልሲዎች ትኩረት ማድረግ ያለባቸው አሁን ያለውን ችግር እንዴት ባለ መንገድ እንፈተዋለን የሚለው ጉዳይ ላይ ነው። እንግዲህ ስጋቶቹ ምን ይመስላሉ የሚለውን እንመለከታለን። እስቲ እናንተ በተለይ የቼልሲ ደጋፊዎች የቼልሲ ችግር ምን ይመስላችኋል? አሰልጣኙ ውስጥ እነዚህን ችግሮች መፍታት ይችላል ወይ የሚለውን ነገር ኮሜንት ላይ ሀሳቦቻችሁ ልታጋሩን እንችላላችሁ። የመጀመሪያው ጉዳይ ምንድነው? ሊያም ሮዚነር በቼልሲ አሰልጣኝነት ቀናትን በጨመረ ቁጥር ሳምንታትን፣ ወራትን በጨመረ ቁጥር ጭራሽ የቼልሲ ፐርፎርማንስ ከጊዜ ወደ ጊዜ እየተባባሰ ነው እየመጣ ያለው። ያው በእርግጥ አሰልጣኞች ከማይፈልጓቸው ነገሮች መካከል አንዱ በሲዝን አጋማሽ ላይ ክለብን መረከብ ነው። ምክንያቱም እነሱ ያላስፈረሟቸው ተጫዋቾች የነሱ እቅድ አካል ያልሆኑ ተጫዋቾች ስለሆነ ያሉት ለእቅዳቸው፣ ለጨዋታቸው፣ ለፎርሜሽናቸው የማይመቿቸው አይነት ተጫዋቾች በዛ ስብስብ ውስጥ ሊኖሩ ይችላሉ ማለት ነው። ስለዚህ ልምምድ ሜዳ ላይ የኔ ሐሳብ ይሄ ነው፣ እኔ ሜዳ ላይ የምፈልገው አጫወት ይሄ ነው፣ የኔ ፎርሜሽን ይሄ ነው ብለው ለተጫዋቾቹ ለማስረዳት አዲስ አሰልጣኝ ጊዜ አይኖረውም እና ደግሞ ኩዊክ ወዲያውን ውጤት እንዲያመጣ ከአሰልጣኙ ይፈለግበታል ማለት ነው። እና ሮዚነር ወደ ቼልሲ በመጣ በ35 ቀናት ውስጥ 11 ጨዋታዎችን በማድረግ ነበረ የቼልሲ የአሰልጣኝነት ህይወቱን አንድ ብሎ የጀመረው እና ከጨዋታ በኋላ ቀለል ያሉ የማገገሚያ ልምምዶችን እያደረገ ጥቂት የረፍት ቀናትን እያደረገ ነው ወደ ጨዋታ የሚመጣውና ለታክቲካል ለሆኑ ነገሮች የሚመች አይነት ሁኔታ አልነበረም። ነገር ግን ቼልሲ ከ11 ጨዋታዎች ውስጥ 8ቱን በአሸናፊነት አጠናቆ 2 ጨዋታዎችን ነበር የተሸነፈው። እሱንም ካስታወሳችሁ ሁለቱንም የተሸነፈው በካራቦ ካፕ በግማሽ ፍጻሜው በአርሰናል በደርሶ መልስ የተሸነፉበት ጨዋታ ነበር። ከዛ በስተቀር ግን ቼልሲ በአሸናፊነት ረገድ እንደውም በሮዚነር ስር ውጤታማ ቡድን ነበረ።
ከዛ በኋላ ግን በመጡት ጨዋታዎች ቼልሲ ማሸነፍ የቻለው 3 ጨዋታዎችን ብቻ ነው። ከነዚህም 2ቱን ያሸነፈው ዝቅተኛ ደረጃ የሚሰጣቸውን የኤፍኤ ካፕ ተጋጣሚዎቹን ነው፣ ሬክስሃምንና ፖርት ቬልን ማለት ነው። እና ሮዚነር በየካቲት ወር መጨረሻ ከማንቸስተር ሲቲ ጨዋታ በፊት በታክቲክ ላይ ለመስራት በተለይም ደግሞ 2 ግልጽ የሆኑ ሳምንታትን ወይም የሳምንታት ክፍተቶችን አግኝቶ ነበረ። ከዛ በኋላ ግን በበርንሌይ በአርሰናል እና በማንቸስተር ሲቲ በተደረጉ ጨዋታዎች ቡድኑ በእነዚህ ጨዋታዎች ላይ 3 ነጥብ ማግኘት አልቻለም። ከበርንሌይ ተጫውቶ ነጥብ ጥሏል፣ በማንቸስተር ሲቲ ተሸንፏል፣ በአርሰናልም ደግሞ እንደዚሁ ተሸንፏል። ከነዚህ ጨዋታዎች 1 ነጥብ ብቻ ነው ቼልሲ ማግኘት የቻለው ማለት ነው። ስለዚህ አሁን በጣም የሚያሳስበው የቼልሲ የሜዳ ላይ አጨዋወት አጥጋቢ አለመሆኑና የቡድኑ ውጤት እያሽቆለቆለ መምጣቱ የቼልሲን ሁኔታ ጥያቄ ምልክት ውስጥ የሚከት ጉዳይ ነው። እንደውም እኮ ቼልሲ ዘንድሮ ማሬስካ በነበረበት ጊዜ ለዋንጫ የሚፎካከር ቡድን ሁሉ ይመስል ነበረ። ካስታወሳችሁ አርሰናል ከቼልሲ ስታንፎርድ ብሪጅ ላይ ተጫውተው 1-1 ጨዋታቸውን ባቻ ውጤት ጨዋታቸውን ሲጨርሱ እዛ ጨዋታ ላይ ካስታወሳችሁ ቼልሲ 2ኛ አርሰናል 1ኛ ደረጃ ላይ ሆኖ ነበር ለዋንጫ የተገናኙት። ግን ክለቡም ኤንዞ ማሬስካን አሰናበተ። ማሬስካም ያን ሞመንተም ማስቀጠል አልቻሉም። ሊያም ሮዚነርም ጭራሽ የቶፕ ፎር ፉክክር አጣብቂኝ ውስጥ የገባ አሰልጣኝ ሆኗል ማለት ነው። እና ላለፉት 28 ዓመታት በተለይም ደግሞ ቼልሲ እንግዲህ ባለፉት 28 ዓመታት ውስጥ የመጀመሪያ መጥፎ ታሪኩን አስመዝግቧል። በ3 ተከታታይ የሊግ ጨዋታዎች ያለምንም ጎል ወይም ቼልሲ ምንም ጎል ሳያስቆጥር ተሸንፏል። በኒውካስል 1-0፣ በኤቨርተን 3-0፣ ባለፈው ደግሞ በማንቸስተር ሲቲ 3-0 ክለቡ ተሸንፏል። እንግዲህ ይሄ ከ28 ዓመታት በኋላ ለመጀመሪያ ጊዜ ነው ቼልሲ በ3 ተከታታይ ጨዋታዎች ላይ መሸነፉ ሳያንስ በ3ቱም ጨዋታዎች ላይ አንድም ጎል ሳያስቆጥር ቼልሲ መሸነፉ። ይሄ ከረጅም ዓመት በኋላ የተመዘገበ መጥፎ የሚባል ሪከርድ ነው ማለት ነው። ስለዚህ አሁን አሰልጣኝ ሊያም ሮዚነር ምናልባት እነዚህን ክፍተቶች ፕሪሲዝን ላይ ሊያስተካክላቸው የሚችልበት እድል ሊኖር ይችላል። ነገር ግን ደግሞ ይህ ነገር በዓለም ዋንጫ ምክንያት መስተጓጎሉ አይቀርም። ምክንያቱም በጣም ብዙ ተጫዋቾች ወደ ብሔራዊ ቡድኖቻቸው ማምራታቸው አይቀርም። ለምሳሌ እንደነ አሌሃንድሮ ጋርናቾ ያሉ ተጫዋቾች፣ ከዚህ በተጨማሪ ደግሞ ሌሎች የቡድኑ ምርጥ የሚባሉ ተጫዋቾች ሁሉ ወደ የብሔራዊ ቡድኖቻቸው ሊያመሩ ይችላሉ። እነ ኮል ፓልመርን እነ ኤስቴቫውን ጨምሮ። ያ መሆኑን ተከትሎ ከዓለም ዋንጫ ሲመለሱ የእረፍት ጊዜ ይፈልጋሉ። ያ ደግሞ አሰልጣኙ ለመስራት ለሚያስበው ጊዜ የተወሰነ እንቅፋት ሊሆንበት ይችላል ማለት ነው። ስለዚህ አንደኛው ነገር የቼልሲ የሜዳ ላይ ፐርፎርማንስ ከጊዜ ወደ ጊዜ እያሽቆለቆለ መምጣቱ አንዱ የአሰልጣኙ ትልቁ ፈተና ነው ማለት ነው። ሌላኛው ደግሞ ትልቁ በቼልሲ በኩል መታየት ያለበት ነገር ምንድን ነው? አጠራጣሪ እና በጣም ደካማ የሚባል የቼልሲ የመከላከል ክፍል ሪከርድ ነው። እንግዲህ ቼልሲ በፕሪሚየር ሊጉ ለመጨረሻ ጊዜ ጎሉን ሳያስደፍር ክሊንሺት ይዞ የወጣበት ጊዜ ማለት ቶተንሃም ከዛ በኋላ 3 አሰልጣኝ የቀያየረበት ጊዜ ነው። ለመጨረሻ ጊዜ እንግዲህ በጥር ወር ብሬንትፎርድን 2-0 ባሸነፉበት ጨዋታ ላይ ነው ቼልሲዎች የፕሪሚየር ሊግ ክሊንሺት ይዘው መውጣት የቻሉት። እንግዲህ ከዛ በኋላ ቶተንሃም 3 አሰልጣኞችን ቀያይሯል ማለት ነው። እና ይሄ ራሱ ምንድነው የሚያሳየን ወይም ምን ምልክት ይሰጠናል የሚለውን ነገር ካየን ራሱ ቼልሲ ክሊንሺት ለማስጠበቅ የተከላካይ ክፍሉ እጅግ በጣም ደካማ መሆኑን እንመለከታለን። እና ከዛ ከብሬንትፎርዱ ጨዋታ በኋላ በፖርት ቬሉ ጨዋታ ላይ ወይም 7-0 ባሸነፉበት የኤፍኤ ካፕ ጨዋታ ላይ ነው ክሊንሺት ይዘው የወጡት። ያው እንደምታውቁት ፖርት ቬል ደግሞ በጣም ደካማ ቡድን ነው። የሊግ ዋን ቡድን ነው። በውድድር ዘመኑ ካደረጋቸው 48 ጨዋታዎች በ22ቱ ጎል ማስቆጠር ያልቻለ ቡድን ነው። ያ ማለት ፖርት ቬል ከነጨራሹ ጎል አስቆጣሪ ቡድንም አይደለም ማለት ነው። እና ፖርት ቬል ላይ ክሊንሺት ይዞ መውጣት እንደ ስኬት ተደርጎ በፍጹምም ሊታይም አይችልም። እና በዚህ ውድድር ዘመን ቼልሲ በማሬስካ በሚሰለጥንበት ወቅት በ19 የፕሪሚየር ሊግ ጨዋታዎች ቼልሲ 21 ጎል ተቆጥሮበት ነበር። ይህ ማለት ቼልሲ በአማካይ በአንድ ጨዋታ አንዳንድ ጎል ይቆጠርበታል እንደማለት ነው። ሊያም ሮዚነር ግን በፕሪሚየር ሊጉ ባደረጋቸው 11 ጨዋታዎች ላይ 7 ወደ ያ ቁጥር ለመድረስ ወይም ደግሞ የ21 ጎሎች ቁጥር ሪከርድ ላይ ለመድረስ 4 ጎል ብቻ ነው የቀረው። ማሬስካ በ19 ጨዋታ የተቆጠረባቸውን የጎል ብዛት አሁን ሮዚነር በ11 ጨዋታዎች
ያንን ለማስመዝገብ የቀረው 4 ጎል ብቻ ነው ማለት ነው እና ይሄ የቼልሲ መከላከል እጅግ በጣም ደካማ መሆኑን የሚያሳይ ነው። ለምሳሌ ከነዚህ ከተቆጠሩባቸው ጎሎች መካከል በጣም ጥቂቶቹ ናቸው በተጋጣሚ ቡድን ጥንካሬዎች የተቆጠሩት። ቼልሲ በቆሙ ኳስ፣ በሴት ፒስ፣ በመልሶ ማጥቃቶች ብልጫ እየተወሰደበት ወይም በቀላሉ ትኩረት በማጣት ጎሎችን በእንዲህ አይነት መንገድ እየተቆጠሩበት ይገኛሉ እና የተከላካይ ክፍሉ በጣም ደካማ በመሆኑ ምክንያት ቼልሲ የተከላካይ መስመሩ ላይ ከዚህ በኋላ በሚመጡት ጨዋታዎች ሊያም ሮዚነር ለዚህ ምን አይነት መፍትሄ ሊሰጠው ይችላል የሚለው አሁንም የቼልሲ ደጋፊዎች የሚጠይቁት ትልቁ ጥያቄ ነው። ሊያም ሮዚነር ከማንቸስተር ሲቲው የ3-0 ሽንፈት በኋላ እንደተናገረው አንድ ጎል እንደተቆጠረ ሌላ ጎል የሚቆጠርበት ፍጥነት እጅግ በጣም አሳሳቢ ነው የሚል አስተያየት ሰጥቷል እና ይህም የቼልሲ ጨዋታዎች ከቁጥጥር ውጭ እንዲሆኑ እያደረገ ነው የሚል አስተያየት ሰጥቶ ነበር ማለት ነው። ስለዚህ ቼልሲ አንድ ጎል ይቆጠርበታል። ከዛ በኋላ ሌላ ተጨማሪ ጎል ለማስቆጠር ተጋጣሚዎች ብዙም አይቸገሩ። በቻምፒየንስ ሊጉ ከፔዤ ጋር በተደረገው ጨዋታ ብታስታውሱ ወደ 70 ምናምን ደቂቃ ጨዋታው 2-2 እየቀጠለ ነበር። ከዛ 74ኛው ደቂቃ ላይ ይመስለኛል ባለሳሳት ሶስተኛው ጎል ተቆጠረ፣ በግብ ጠባቂው ስህተት ማለት ነው፣ በጆርገንሰን ስህተት። ከዛ በኋላ የቼልሲ የተከላካይ መስመር ምን እንደነበር አይታችኋል። ተቀይሮ የገባው ክቫራትስኬሊያ በቀላሉ ነው ጎሎችን ሲያስቆጥር የነበረውና የቼልሲ መከላከል መስመር እጅግ በጣም ትልቅ ክፍተት የሚታይበት ነው። በእርግጥ እነ ሬሲ ጀምስ፣ እነ ቻሎባ፣ እነ ሌቫይ ኮልዌል ጉዳት ላይ ያሉ ተጫዋቾች ናቸው። ግን መፍትሄ ደግሞ አሁንም ከአሰልጣኙ በኩል ይጠበቃል ማለት ነው። ሌላው በሊያም ሮዚነር በኩል ትልቁ ስጋት የሆነው ነገር ምንድን ነው? የደጋፊዎችን ይሁንታ ወይም የደጋፊዎችን ልብ ያገኘ አሰልጣኝ አለመሆኑ ነው። የማህበራዊ ሚዲያውን ማህበራዊ ሚዲያው ላይ የሚወራውን ነገር ግን ስታዲየም ውስጥ ያሉ ደጋፊዎች እንኳን በቃ አሰልጣኙን በሙሉ ልባቸው የሚያምኑት አሰልጣኝ አይደለም። በእርግጥ በመጀመሪያዎቹ ጊዜያት በተለይ ሊያም ሮዚነር ጨዋታዎችን ባሸነፈባቸው ጨዋታዎች የቼልሲ ደጋፊዎች ልክ አሰልጣኙ እየሄደ ወደ እነሱ እያጨበጨበ ሰላምታውን ሲሰጣቸው የሊያምን ስም እያነሱ ሲያዜሙ ነበረ። ያ ማለት ለአሰልጣኙ ድጋፍ ነበራቸው። አሰልጣኙም ጥሩ ውጤት ማምጣቱ ከደጋፊዎቹ ይሁንታን እንዲያገኝ ረድቶት ነበር። አሁን ግን ያ አይነት ነገር በስታዲየም ውስጥ አይታይም እና አሰልጣኙ በቼልሲ ደጋፊዎች ያንን ይሁንታ ያገኘ አሰልጣኝ አይደለም። ለምሳሌ የቼልሲ ደጋፊዎች ደግሞ አሰልጣኞችን በመተቸት ረገድ ብዙም ወደ ኋላ የሚሉ ደጋፊዎች አይደሉ። በ2024 ቼልሲ ከብሬንትፎርድ ጋር ባደረገው ጨዋታ ላይ የቼልሲ ደጋፊዎች ሞሪሶ ፖቼቲኖ ላይ ስድቦችን ሲሰነዝሩ በዜማ አድርገው ስድቦችን ሁሉ ሲያሰሙ ነበር። ከዚህ በተጨማሪ ኤንዞ ማሬስካም በደጋፊው ሲጮባቸው የነበረ ጊዜ ነበረ። ግራሃም ፖተር ደግሞ ጭራሽ በ2023 የሞት ዛቻ ሁሉ ሲሰነዘርበት ነበር። በቃ ክለባችን ለቀውጣልን አንፈልግም እስከ መባል ደረጃ ሁሉ ደርሶ ነበር እና በቅርብ ጊዜያት በሮዚነር ላይ ያለው ብስጭት ደግሞ ከጊዜ ወደ ጊዜ እያደገ መጥቷል። በ3-0 በኤቨርተን በተሸነፉበት ጨዋታ ላይ ደጋፊዎቹ ወደ አሰልጣኙና ተጫዋቾቹ ሲመጡ ተጫዋቾቹ ከአሰልጣኛቸው ጋር አብረው ለደጋፊያቸው ሰላምታ ለመስጠት ይቅርታም ለመጠየቅ ወደ ደጋፊዎቹ ወዳሉበት በሄዱበት ጊዜ የቼልሲ ደጋፊዎች ቁጣቸውን በግልጽ አሳይተው ነበረ እና በስታንፎርድ ብሪጅ በአሰልጣኞች መቀመጫ አካባቢ በሮዚነር ላይ የሚሰነዘሩ ስድቦች ይሰማሉ። ምናልባትም ትልቁ ማሳያ ብዙ ደጋፊዎች ጨዋታው ሳይጠናቀቅ ሜዳውን እየለቀቁ መውጣታቸው ለዚህ በቂ ምሳሌ ወይም ማሳያ ወይም ማረጋገጫ መሆን ይችላል። ፖቼቲኖ እና ማሬስካ በተለይ በውድድር ዘመኑ መጨረሻ ላይ ጠንካራ ብቃት በማሳየታቸው ምክንያት ያንን ጥላቻ ወደ ተወዳጅነት መቀየር ችለው ነበረ። ስለዚህ ሊያም ሮዚነርም አሁን ከዚህ በኋላ በሚመጡት ወሳኝ የመጨረሻ ጨዋታዎች ላይ ያን ነገር ማግኘት የሚችሉበትን እድል መፍጠር ይችላል ማለት ነው ሊያም ሮዚነር። አሁን ግን ባለው ደጋፊዎችም ብዙ ደጋፊዎች ኢቭን እዚህ ሀገርም ያሉት እዛ ለንደንም ያሉት ደጋፊዎች ለአሰልጣኙ እምነት ያላቸው ወይም ደግሞ በአሰልጣኙ ላይ እምነት የማሳደራቸው ነገር በጣም ዝቅተኛ መሆኑን እንመለከታለን። ሌላኛውና በአሰልጣኙ በኩል እንደ ስጋት የሚታየው ትልቁ ነገር ምንድን ነው? ሊያም ሮዚነርን ማቆየት የውድድር ዘመኑን ወይም የቀጣዩን ሲዝን አደጋ ላይ ሊጥልባቸው ይችላል።
እንግዲህ የማንቸስተር ዩናይትዶች አንድ ሰርተዋል የሚባለው ስህተት ከዚህ በፊት ኤሪክ ቴን ሃግ ልክ ዋንጫ ካሸነፈ በኋላ ወዲያውኑ ከዛ ክለብ እንዲሰናበት ወይም ሲዝኑ ካለቀ በኋላ እንዲሰናበት ማድረግ ነበረባቸው። ነገር ግን እነሱ ምን አደረጉ? ኤሪክ ቴን ሃግ ዋንጫም ስላሸነፈ ለቡድኑም ዋንጫ ስላስገኘ ተጨማሪ ጊዜ ለአሰልጣኙ ነበር የሰጡት። ነገር ግን አሰልጣኙን ማባረራቸው ላይ ቀር ለዛ ሰዓት አሰልጣኙን ተጨማሪ ጊዜ መስጠታቸው ዋጋ ያስከፈላቸው ነገር ሆኗል እና አሁንም ቢሆን ልክ ኤሪክ ቴን ሃግን ስናነሳ እንደነበረው ሁሉ ኤፍ ኤ ካፕ ዋንጫ አንስቶ ከዛ በኋላ ከክለቡ እንደተሰናበተው ሁሉ በቀጣዩ ዓመት ሮዚነርም አሁን ኤፍ ኤ ካፕን ቢያሸንፍም ባያሸንፍም ወይ የሆነ ውጤት ቢያስመዘግብም አሊያም ደግሞ ቼልሲን ወደ ቻምፒየንስ ሊግ ውድድር መልሶ ማስገባት ቢችልም ነገር ግን ደግሞ ቼልሲ ሌላ አሰልጣኝ መፈለግ ሳይጠበቅበት አይቀርም ይላሉ አንዳንዶች። እና የውድድር ዓመት እንደተጠናቀቀ ቼልሲ ምንም ውጤት ያስመዝግብ ለቀጣዩ ሲዝን አደጋ ሊሆንበት ስለሚችል ከሊያም ሮዚነር ጋር አብሮ መቆየቱ አስቸጋሪ ሊሆንበት ይችላል የሚሉ ነጥቦችን ያነሳሉ። እንግዲህ በሱ የአሰልጣኝነት ስር የታዩ ጨዋታዎችን ስንመለከት ውጤት ቼልሲ ያመጣል ብለን ለማንሳት የሚያስደፍሩ ናቸው ወይ? በደጋፊዎች ፊት አመኔታውንስ መልሶ ያገኛል ወይ? ከሁሉም በላይ ደግሞ ተጫዋቾች ውስጥ አሰልጣኛቸው ላይ እምነት አላቸው ወይ የሚሉትን ወሳኝ ጥያቄዎች መጠየቅ ይጠበቅብናል። ለነዚህ ጥያቄዎች ደግሞ መልሱ አይደለም የሚል ከሆነ ሮዚነርን ማቆየት ስህተትን በስህተት ላይ መደራረብ ሊሆን ይችላል። እኔ ቀደም ብዬም ተናግሬያለሁ። ኤንዞ ማሬስካ ልክ ሲሰናበቱ የኤንዞ ማሬስካ ስንብት ቼልሲ ላይ ለቼልሲ በረከት ይዞ ነው የሚመጣው ወይስ ቼልሲ ላይ መዘዝ ይዞበት ነው የሚመጣው ብዬ ነበር። በቃ ያ የተፈራው ነገር ነው አሁን እየሆነ ያለው። አተርፍ ባይ አጉዳይ እንደሚባለው ቼልሲ ማሬስካን ሲያሰናብት መቼም ቀጣይ ከሚመጣው አሰልጣኝ ውጤት ጠብቆ እንደሆነ ግልጽ ነው። ግን ሊያም ሮዚነር ጭራሽ ከኤንዞ ማሬስካ የባሰ ቡድኑ ውጥንቅጥ ውስጥ እየገባ ነው እያየን የምንገኘው። እንደውም ኤንዞ ማሬስካ በመጡበት ዓመት ቢያንስ ቼልሲን ወደ ቶፕ ፎር መመለስ ችለዋል። ወደ ቻምፒየንስ ሊግ እግር ኳስ መመለስ ችለዋል። ከቼልሲ ጋር የኮንፈረንስ ሊግ ዋንጫን አሳክተዋል። ቼልሲ የዓለም የክለቦች ዋንጫን እንዲያሸንፍ ቡድኑ በአሰልጣኝነት መርተዋል። ቢያንስ ኤንዞ ማሬስካ በመጀመሪያ ዓመታቸው እንዲህ አይነት ውጤታማ ነገሮችን አድርገዋል። በእርግጥ ሊያም ሮዚነር ገና ሲዝኑ ግማሽ ላይ የመጣ አሰልጣኝ ስለሆነ እንዲህ አይነት ውጤቶችን አላመጣም ብሎ መውቀስ አስቸጋሪ ሊሆን ይችላል። ግን የዚህ አሰልጣኝ ደግሞ ወደዚህ ክለብ መምጣትና ከዛ ደግሞ ቀጣዩም ሲዝን ላይ በቼልሲ ቤት አሰልጣኙ መቆየቱ ለቼልሲ ሪስክ አያመጣም ወይ ነው ትልቁ ጥያቄ። እኔ እስከሚገባኝና እስከመረዳው ቼልሲ አሰልጣኞችን የሚታገስና ለአሰልጣኞች ቦታ የሚሰጥ አሰልጣኝ ክለብ አይደለም። ከበፊት ጀምሮ ሮማን አብራሞቪችን በነበሩበት ጊዜ አሁንም ደግሞ አብራሞቪች በሌሉበት ሰዓት ቶድ ቦይ ክለቡን በሚያስተዳድሩበት ጊዜ ተመሳሳይ ነገር ነው የምናየው። በቃ የሆነ አሰልጣኝ ይመጣል፣ ትንሽ ጊዜ ይቆያል፣ ጊዜያዊ ውጤት ያመጣል። ጊዜያዊ ውጤት ስንል የሆኑ ዋንጫዎች ለምሳሌ ቻምፒየንስ ሊግ በሉት የሆነ ነገር በሉት ግን አይቀጥልም። ቼልሲ ለምሳሌ ቻምፒየንስ ሊግን ባሸነፈበት ጊዜ የነበረውን ውጤት ስታዩት ለአመታት እኮ አውሮፓን ዶሚኔት ማድረግ የነበረበት ቡድን ነው። አንድሬ ቪላስ ቦአስን ቼልሲ አሰናብቶ በ2012 ሮቤርቶ ዲማቲዮን በጊዜያዊነት ካስቀጠለ በኋላ ዲማቲዮ የቻምፒየንስ ሊግ ዋንጫን ለቼልሲ አመጣ። ይህን አሰልጣኝ ከዛ በኋላ ምንም ውጤት ቢያመጣ መታገስ ነው የሚያስፈልገው። ነገር ግን የቼልሲ ውጤት ጥሩ አይደለም ብለው ቼልሲዎች ዲማቲዮን ያሰናበቱት። ቼልሲ ጭራሽ በዛ ሲዝን አይደለም ቻምፒየንስ ሊግ ዋንጫ ሊያነሳ አይደለም ግማሽ ፍጻሜ ሊደርስ ይቅርና ከምድቡ እንኳን ማለፍ አልቻለም። ከምድቡን የወደቀውና ወደ ዩሮፓ ሊግ መጥቶ ራፋ ቤኒቴዝ መጥተው ነው ከዛ ዩሮፓ ሊግ ዋንጫን ያሸነፉት። ያ በቶማስ ቱኸል ስር የነበረው የቻምፒየንስ ሊግ አሸናፊ ቡድን ከዛ በኋላ አውሮፓ ላይ ዶሚኔት አድርጓል ወይ ነው ትልቁ ጥያቄና ሁልጊዜም ቢሆን ቼልሲ የአሰልጣኝ ለውጥ ያደርጋል። ግን በአሰልጣኝ ለውጥ ጊዜያዊ ለውጥ፣ ትንሽዬ ለውጥ ብዙ መከራ ደግሞ የሚያተርፍ ቡድን ነው ማለት ነው። እና አሁን አሰልጣኙ እንግዲህ ክረምት ላይ ራሱ የሚፈልጋቸው ተጫዋቾች እንዲመጡለት ይፈልጋል። እኔ በበኩሌ አሁን ያለውን ነገር ስንመለከት አሰልጣኙ የማይፈልጋቸው ኢቭን በቼልሲ በኩል ቼልሲን የማይመጥኑ ተጫዋቾች አሉ። ምናልባት ይሄ ጠንከር ያለ ትችት ሊሆን ይችላል ወይም ጠንከር ያለ አስተያየት ሊሆን ይችላል። ግን
አሉ አዳዲስ ፈራሚዎች የሆኑ በቼልሲ ቤት ያላቸው ፐርፎርማንስ ጥያቄ ምልክት ውስጥ የገቡ ተጫዋቾች አሉ እና ይሄን ነገር ክለቡ እንዴት ነው ሊያስብበት የሚችለው የሚለውን ነገር በደንብ ልንመለከት እንችላለን እና ከአሰልጣኙ ጋር ተያይዞ እነዚህን ክፍተቶች እናነሳለን። ምናልባት ግን እንደ መፍትሄ ደግሞ አድርገን የምናያቸው ነገሮች ወይም ደግሞ አሰልጣኙ በጣም በጥሩ ሁኔታ አሁንም ቼልሲን ማኔጅ ማድረግ የሚችልባቸው አማራጮች ሊኖሩ ይችላሉ። እነዛ ምንድን ናቸው የሚለውን ቀጥዬ ነግራቸዋለሁ። እንግዲህ በአሰልጣኙ በኩል እንደ ችግር የማይታዩት ነገሮች ብዬ የማስባቸው ምንድን ነው? አንደኛው የቼልሲ ውድቀት የጀመረው ወይም የቼልሲ ውጤት ማጣት የጀመረው በአሰልጣኝ ሊያም ሮዚነር ስር አይደለም። ፖተር በነበሩበት ጊዜ ጥያቄ ነበር። ፖቼቲኖ በነበረበት ጊዜ ጥያቄ ነበር። ከቶማስ ቱኸል በኋላ ከመጡት አሰልጣኞች ጀምሮ ብናይ ሙሉ ጥያቄዎች ነበሩ። አሁን ደግሞ በማሬስካ ስር ከፍተኛ ጥያቄ፣ ከፍተኛ ትችት ሲሰነዘር ቆይተዋል ማለት ነው እና በሜዳ ላይ የነበረው ውጤት ኢቭን ዘንድሮ ኤንዞ ማሬስካ ሲያስመዘግቡ የነበረበት ውጤት ወጣ ገባ የሚባል አይነት ነው። ኮንሲስተንት ያልነበረበት ወይም ወጥነት የሌለው የቼልሲን ፐርፎርማንስ ነው ያየ ነው። ለምሳሌ ማሬስካ ከመልቀቁ በፊት በነበሩ 7 የፕሪሚየር ሊግ ጨዋታዎች ቼልሲ ያሸነፈው ኤቨርተንን ብቻ ነበር። ቡድኑን ከ3ኛ ደረጃ ወደ 5ኛ ደረጃ አውርደው ነው ኤንዞ ማሬስካ ከቼልሲ ጋር የተለያዩት እና ችግሮቹ በሮዚነር ስር የታዩት ወይም ደግሞ አሁን የምናያቸው ችግሮች በኤንዞ ማሬስካም ስር የነበሩና አሁን አሰልጣኝ ለውጥ ከተደረገ በኋላ የበለጠ ፍንትው ብለው ወጡ እንጂ በኤንዞ ማሬስካ ስርም እነዚህ ችግሮች ነበሩ። ስለዚህ ችግሩን እሱ ያልፈጠራቸው በመሆኑ ምክንያት ለምሳሌ የቀይ ካርድ ችግር ወይ የዲሲፕሊን ችግር በፊት ነበረ። አሁንም ያው ችግር ተመልሶ እየቀጠለ ነው ያለው። የቡድኑ ተነሳሽነት፣ የማሸነፍ ወኔ፣ ሜዳ ላይ የሚያሳየው ፐርፎርማንስ ከሌሎች ቡድኖች አንጻር በደንብ ኮምፒቲት የሚያደርግ ነው ወይ? እነዚህ ሁሉ ነገሮች ስንመለከት በሊያም ሮዚነር ስር የነበሩ ነገሮች ተንከባለው የመጡበት ነው። አሰልጣኙ ይሄንን ቡድን ሲረከብና ወደ ቼልሲ ሲመጣ ሊያም ሮዚነር አንዱ የሚጠበቅበት ነገር እነዛን ችግሮች እንዲያስተካክል ጊዜ መስጠት ነው። እኔ ብዙ ጊዜ አሰልጣኞች ሚስትሪት እንደሚደረጉ አስባለሁ። ለምን የሆነ ችግር ይፈታሉ ተብለው ይመጡና ከዛ በኋላ ጊዜ አይሰጣቸውም። አሰልጣኝነት ደግሞ የፕሮሰስ ስራ ነው። አርቴታ እኮ ወደ አርሰናል ሲመጣ ያመነበት ሁሉ ሰው በጣም ጥቂት ነበር። ትረስት ዘ ፕሮሰስ ሲል አርሰናል ላይ የሚሳለቁ ሰዎች በጣም ብዙ ነበሩ። እንደውም ጭራሽ አርሰናል 20ኛ ደረጃ ላይ ሁሉ የተቀመጠበት ወቅት ነበረ። በደረጃ ሰንጠረዡ 20ኛ ከነ ኖርዌጅ ሁሉ አንሶ አርሰናል 20ኛ ደረጃ ላይ የተቀመጠበት ጊዜ ነበረ። እንግዲህ 20ኛ ደረጃ ላይ ያለው አርሰናል የነበረበት ጊዜና አሁን የሊጉ የደረጃ ሰንጠረዥ አናት ላይ የተቀመጠው ቻምፒየንስ ሊግ ከደረጃ ሰንጠረዡ አናት ተቀምጦ የጨረሰ ግማሽ ፍጻሜ የደረሰውን አርሰናል ስትመለከቱት በጣም ልዩነት አለው። አርቴታ ለዛ ነው ብዙ የደከምኩበት ክለብ ነው ብሎ የተናገረውና አሰልጣኞችን ጊዜ መስጠት ውጤቱ ይሄ ነው። አሁን አንዳንድ ሰዎች እንደ አርሰናል እኮ መቼ ዋንጫ አሸነፈ ሊሉ ይችላሉ። ግን አርሰናል ዘንድሮ ዋንጫ ለማሸነፍ ተቃርቧል። ፕሪሚየር ሊጉም ላይ ቻምፒየንስ ሊጉም ላይ እነዚህ ነገሮች ማየት በጣም ትልቁ ጉዳይ ይመስለኛል። ሌላው አሁን ያለው ስኳድ በቂ ነው ወይ? የክረምቱ የዝውውር መስኮቱስ ውጤታማ ነበር ወይ? ይሄ በጣም ትልቁ ጉዳይ ነው። እኔ ቼልሲን ባሰብኩ ቁጥር ሁሌ አይምሮ ላይ የሚመጣው ይሄው ነገር ነው። ለምሳሌ የቼልሲን ቡድን ስትመለከቱት በጣም ውድ ገንዘብ የወጣበትና ወጣት የሚባለው ስብስብ ነው። አምና በኮንፈረንስ ሊግ ላይ ውጤታማ የነበረ የዓለም የክለቦች ዋንጫን ያሸነፈ ቡድን ነው። ነገር ግን ደግሞ በፕሪሚየር ሊግና በቻምፒየንስ ሊግ ውድድር ላይ ክለቡ ስትራግል ሲያደርግ ተመልክተናል። በክረምቱ የተደረጉት ዝውውሮች ምናልባት እኔ ከአንድ ተጫዋች በስተቀረ ወይ ደግሞ ሳንቶስን ጨምረን ካላየን በቼልሲ ቤት ውጤታማ አይደሉም ብለን የምናነሳቸው ናቸው። ኤስቴቫኦን እናነሳለን፣ አንድሬ ሳንቶስን ልናነሳ እንችላለን። ከዛ ውጭ ግን አሌሃንድሮ ጋርናቾና ጄሚ ጊቴንስ በግራ መስመር ላይ ምንም አይነት መሻሻል አላሳዩም። ቡድኑን የሚያጠናክር እንቅስቃሴ ሲያሳዩ አላየንም። ሊያም ዴላፕ ጭራሽ ከኒኮላስ ጃክሰን የባሰ የጎል ማስቆጠር ችግር ያለበት ተጫዋች ነው የመጣው። ኤስቴቫኦ ጥሩ ተሰጥኦ ያለው ተጫዋች ነው ብያቸዋለሁ ቀደም ሲል። ዳሪዮ ኢሱጎ በጉዳት ምክንያት የሞይሰስ ካይሴዶ ምትክ መሆን አልቻለም። ቼልሲ ከመሻሻል ይልቅ የበለጠ ገና ያልበሰለ ጥሬ የሆነ ቡድን መሆኑን እያየን እንገኛለን እና ይሄ ችግር ለመጪው ክረምት ቼልሲ ከእንደገና ወደ ዝውውር መስኮቱ እንዲወጣ
በርካታ ተጫዋቾችን እንዲያደርግ ያስገድደዋል። አሁንም ሮዚነር ተሰናብቶ ሌላ አሰልጣኝ ቢመጣ በነ ጋርናቾ፣ በነ ጄሚ ጊቴንስ፣ በነ ሊያም ዴላፕ ውጤታማ ይሆናል ወይ አላውቅም። በጣም ከባድ ጥያቄ ይመስለኛል። ሌላው እዚህ ክለብ ውስጥ ያለው ትልቁ ችግር የጉዳት ችግሮችና የባለፈው ዓመት ድካም፣ የዓለም የክለቦች ዋንጫ ድካም። እኔ ባለፈው ዓመት የነበረኝ አንዱ ስጋት ቼልሲ ሲዝኑን ሲጨርስ በ64 ጨዋታ ስለሆነ የባለፈውን ሲዝን የጨረሰው፣ ዘንድሮ ይሄ ክለብ እንዴት ነው ይሄንን ፈተና የሚወጣው ነበር። አሁን ተጫዋቾቹ በቂ ረፍት ሳያገኙ ነው አዲሱን ሲዝን የጀመሩት። ሌቫይ ኮልዊልን የመሰለ ምርጥ የማል ተከላካይ ቡድኑ አጥቷል። ኮል ፓልመር በጉዳት ምክንያት በፊትነስ ችግር ለክለቡ የሚጠበቅበትን ግልጋሎት ዘንድሮ አልሰጠም። እነ ዴላፕ እነ ኢሱጎን ብናይ በጉዳት ሲታገሉ የነበሩ ተጫዋቾች ነበሩ። አሁን ጭራሽ እነ ሬሲ ጀምስ እነ ቻሎባ ሁሉ ጉዳት ላይ ነው ያሉት። ስለዚህ ይሄንኛው የቼልሲ ቡድን በጉዳትና በድካም የታመሰ ቡድን በመሆኑ ምክንያት ሊያም ሮዚነርም በዚህ አይነት መንገድ መውቀስ በጣም አስቸጋሪ ሊሆን ይችላል። ሌላኛውና የመጨረሻው ክለቡ በአሰልጣኞች አለመረጋጋት የሚታወቅ ቡድን ነው። ሮዚነር እንግዲህ በ4 ዓመት ውስጥ ወደ ስታንፎርድ ብሪጅ የመጣ 4ተኛው አሰልጣኝ ነው። ከሱ በፊት ኤንዞ ማሬስካ፣ ከማሬስካ በፊት እነ ፖተር እነ ሞሪሶ ፖቼቲኖን ስናይ ነበር። ስለዚህ አሁን አሰልጣኙ ወደዚህ ክለብ ከመጣ ከጥቂት ወራት በኋላ እንደገና አሰልጣኙን ማሰናበት ጭራሽ በቼልሲ ቤት ያለውን ችግር ያባብሰዋል እንጂ አይቀርፈውም ይላሉ አንዳንድ ሰዎች። ቢያንስ በቼልሲ ቤት ትንሽ ጊዜ ተሰጥቶት ቢታይ፣ የሚቀጥለውን ዓመት ሙሉን ሲዝን ሰጥተውት ተጫዋችም ገዝተውለት ከዛ በኋላ ከክለቡ መልቀቅ ያለባቸው ተጫዋቾች ክለቡን ለቀው በተሻለ ስካውቲንግ ይህን ነገር ማድረግ ቢችሉ የተሻለ ነው የሚሉ አይነት ጥያቄዎች ይነሳሉ። እና አሁን እንግዲህ አንዳንዶቹ አሰልጣኙ ይሰናበት፣ ሊያም ሮዚነርን ማቆየት ቅድም እንዳልኩት እንደ ቴንሃግ ጊዜ ክለቡ ላይ ሪስክ ወይም መዘዝ ይዞበት የሚመጣ ነው እንጂ ምንም የተሻለ ነገር አያመጣለትም የሚሉ አይነት ቅሬታዎችን የሚያነሱ ሰዎች አሉ። አንዳንዶች ደግሞ ምንም እሱም ቢለቅ አዲስ አሰልጣኝም ቢመጣ ያው ነው ብለው ያነሳሉ። እኔ በራሴ በግል ሀሳብ ብትጠይቁኝ ሊያም ሮዚነርን ማሰናበት ቅድም እንዳልኩት ቼልሲ ኢቨን አሰልጣኝ እኮ አሰናብቶ የሚቀጥለው ዓመት የሆነ ዋንጫ ላይ ያሸንፍ ይችላል፣ ፕሪሚየር ሊግ ላይ ያሸንፍ ይችላል፣ ወይ የሆነ የአውሮፓ መድረክ ላይ ከተሳተፈ ያንን ውጤታማ ሊሆን ይችላል። ግን ጊዜያዊ መፍትሄ ነው፣ በቃ በጊዜያዊነት የሚመጣ ነገር ነው እንጂ ለዘላቂነት ውጤት የሚያመጣበት አይደለም። በጊዜያዊነት እኮ ብዙ ክለቦችን እናያለናል። ለምሳሌ ሌስተር ሲቲ አንድ ጊዜ ዋንጫ አሸነፈ፣ ያንን እንትን ለማለት ሞከሩ፣ በቃ የሚችሉትን ያህል ታገሉ፣ ያንን ነገር ወደ ራሳቸው ለማምጣት ውጤት ለማምጣት የሚችሉትን ያህል ሞከሩ። ቻምፒየንስ ሊግ ላይ ሲደርሱ እስከ ሩብ ፍጻሜ እስከ መድረስ፣ ፕሪሚየር ሊጉ ላይ የአውሮፓ መድረክን ለማግኘት የተሻለ ፐርፎርማንስ እስከ ማሳየት፣ ፕሪሚየር ሊጉ ላይ ትልልቆቹን ቡድኖች እስከ መፈተን ደረጃ ነበር የደረሱት። ነገር ግን ያ ሁሉ ነገር ቡድኑን ከሻምፒዮንሺፕ ወደ ሻምፒዮንሺፕ እንዳይወርድ ያገደው ነገር አልነበረም። ጭራሽ አሁን ሌስተር ሲቲ ደግሞ ከሻምፒዮንሺፑም ወርዶ ወደ ሊጓን ሊወርድ አሁን ጥቂት ነው የቀረው። ወደ ሊጓንም ሊወርድ ነው። አሁን ካሉት 24 ቡድኖች 23ኛ ደረጃ ላይ ተቀምጧል። እንደ ቫን ኒስተልሮይ ምናምን አይነት ምርጥ አሰልጣኞች የያዙት አይነት ቡድን ነበረ። ያው ቫን ኒስተልሮይ ወጣት ጥሩ ተስፋ የነበረው አሰልጣኝ መሆኑን ሳንዘነጋና አሁንም ያው የመውረድ ከፍተኛ ስጋት ውስጥ ያለ ቡድን መሆኑን እንመለከታለን። የፊታችን ቅዳሜ እንደውም ጨዋታውን ያከናውናል ሌስተር ከፖርትስመዝ ጋር እና መልላችሁ ፈልጌ ነው ጊዜያዊ ውጤት የሚያመጡ ቡድኖች ሊመጣ ያለውን ችግር የሚያስቀርላቸው ነገር የለም፣ ወይም ደግሞ ሊመጣ ያለውን ክፍተት የሚያድንላቸው ምንም ነገር የለም። ምናልባት ለሆነ ታይም ከዛ ነገር ሊተርፉ ይችላሉ። ለምሳሌ የሆኑ ቡድኖችን ብትመለከቱ ላለመውረድ ሲጫወቱ ሲተርፉ፣ ላለመውረድ ሲጫወቱ ሲተርፉ፣ መጨረሻ ላይ ግን መውረዳቸው አይቀርም። በቃ የጊዜ ጉዳይ ምናምን ካልሆነ በስተቀረ ከመውረድ የሚተርፉበት ምንም አይነት ምክንያት አይኖርም። ለምን? የቡድኑ ፐርፎርማንስ ጊዜያዊ በቃ የሆነ አሰልጣኝ መለወጡ ምናምን ጊዜያዊ መፍትሄ የማምጣት ነው እንጂ ሌላ አይነት ሁኔታን የምንመለከትበት አይደለም። ለምሳሌ ዘንድሮ መውረዱ አይቀርም የተባለው ወልቭስ ከመውረዱ በፊት ወይም ደግሞ ወደ አሁን ይወርዳል የሚለው ነገር ከመነሳቱ በፊት አምና 16ኛ ጨርሶ ነው የተረፈው። ዘንድሮ ግን ያው 20ኛ ደረጃን ይዞ ለማጠናቀቅ ተቃርቧል እና ጊዜያዊ መፍትሄ ሁልጊዜም ጊዜያዊ መፍትሄ ነው። ይልቁኑ እንዴት ነው ክለቡን የተሻለ ማድረግ የምንችለው?
ቼልሲ ይሄ በየጊዜው አሰልጣኝ ከማባረር ልክፍት መዳን አለበት። ለአሰልጣኞች ጊዜ መስጠት፣ ለተጫዋቾች ጊዜ መስጠት ያስፈልጋል። አሁን አሰልጣኙ የራሱን ሌጋሲ ለማምጣት እየሞከረ ነው። ባለፈውም ተጫዋቹን በመቅጣቱ ምክንያት ኤንዞ ፈርናንዴዝን በመቅጣቱ ምክንያት ከባድ ትችት ሲሰነዘርበት ነበር። ምናልባት ቼልሲ ባለበት የውጤት አጣብቂኝ ወሳኝ የሆነውን ኤንዞ ፈርናንዴዝን አለማሰለፉ እንዴት ያለ ነገር ነው የሚያስብል ጥያቄ አስነሳበት እንጂ ሌሎች አሰልጣኞችም የሚያደርጉት ነገር ሊሆን ይችላል። ፒየር-ኤመሪክ ኦባሜያንግ ከረፍት ተመልሶ ከዛ በኋላ ለብቻው ልምምድ እንዲያደርግ ከተወሰነበትና አምበልነቱን ከተቀማ በኋላ ከሌላ ክለብ ጋር በድብቅ ተደራድሯል ተብሎ ነው ወዲያውኑ ከዛ ክለብ እንዲለቅ የተደረገው። ለምን? ሌሎቹን ወጣት ተጫዋቾች፣ ታዳጊ ተጫዋቾች ይበክላል ተብሎ ማለት ነው። እና እንደዚህ አይነት ሁኔታዎች ስላሉ አሁንም ሊያምሮ ዚነርን የሌሎቹን ክለቦች አነሳውላችሁ ለምንድን ነው? ጊዜያዊ መፍትሄ ከጊዜያዊ መፍትሄነት የዘለለ ነገር አይኖረውም። ይልቁንም ቋሚ መፍትሄ ማበጀት ብቻ ነው አስፈላጊ የሚሆነውና ያንን ነገር ከማንሳት አኳያ ነው። እስቲ እናንተስ ምን ትላላችሁ? ቼልሲ የቻምፒየንስ ሊግ ደረጃን ይዞ እስከ 5ኛ ባለው ያጠናቅቃል ወይ? እንደናንተ እይታ ሊያምሮ ዚነር ቢሰናበት ነው ጥሩ ወይስ ባይሰናበት ነው ጥሩ? ይሰናበትም ካላችሁ ከምክንያት ጋር፣ አይሰናበትም ካላችሁ ከምክንያት ጋር ሀሳቦቻችሁን ልታጋሩን ትችላላችሁና እንግዲህ ይሄንን በጣም ወሳኝ የሆነውን ወቅት እንዴት አድርጎ ሊያምሮ ዚነር ይወጣዋል? እሱን እንግዲህ ቀጣዩ ጊዜ ላይ አብረን እንመለከተዋለን ማለት ነው።